የታመመ ሁሉ አይሞትም። የወደቀ ሁሉ ወርቁ አይቀርም። የተሰበረ ሁሉ ሳያገግም አይቀርም። ብዙም አትደሰቱ። አንዳንድ ሰዎች እያየዋችሁ ነው፣ በጣም እያሽላላችሁ ነው። እኛ አልሐምዱሊላህ አንድ ነገር ልንገራችሁ፣ አላህ ሱብሓነሁ ወተዓላ የቀደረውን ነገር መሰረዝም መደለዝም አይቻልም። ቀደረ አላህ ወማ ሸፈ፣ አላህ ሱብሓነሁ ወተዓላ ስለቀደረው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተወዳችሁ የተከበራችሁ ውድ ቤተሰቦች እንዴት ናችሁ? አላችሁ? ያለን አልሐምዱሊላህ። እንግዲህ ቤተሰቦች ዛሬ በአዲስ ቪዲዮ መጥቻለሁኝ። ትናንትና እመጣለሁ ብዬ ነበር። ያው ትንሽ የማይሆን ነገሮችንም ሳይ ነገሮች አልተሳካኩም፣ አልመጣሁም። እኔም ዛሬ በቪዲዮ ስመጣ በዛሬው ዕለት አንዳንድ ሰዎች ያው እንግዲህ ከመጀመሪያ እንደ ሰው ልጅ ክፋት ሳይሆን እንደ ረብና እዝነት ራህመት ደርሰናል፣ ደርሷል ማለት ነው። ሌላው ምንድነው ሰው ሆኖ ለሰው ልጅ መጥፎ ነገር የምትመኙ ሰዎች እኔ ምንም የምላችሁ ነገር የለም። በምታደንቁት ሳይሆን በቤተሰቦቻችሁ ገብቶ እዩት ማለት ነው። ህመሙ ምን ያክል እንደሚያስጨንቅ ማለት ነው። አይደለም የመኪና አደጋ የሰው ልጅ በኃይል ከወደቀ ምን ያክል እንደሚጫጫር፣ ምን ያክል እንደሚፈነከት፣ ምን ያክል የሆነ ነገር እንደሚሆን ታውቃላችሁና ብዙም አትደሰቱም። ቀደራለ ወማ ሸፈ አላህ Subhanahu Ta'ala ስለቀደረው ነው። ፉአድ በዚህ ነገር ላይ ትሆናለህ ስላልሆነ የሆነው እንጂ በሰዎች አይደለም። ሌላው ስለት የተሳላችሁ ስለታችሁን አስገቡ። ይሄን ነገር ተጠብቁት ነበረ። እንኳን ደስ አላችሁ ልፈልጋለሁ ማለት ደግሞ እኛ ሳቁ ተመለሰልን፣ በረታልን፣ ጠነከረልን። እሰየው አልሐምዱሊላህ። እየሳቀ ነው፣ እየበረታ ነው፣ እየጠነከረ ነው። ያችን ክፉ ቀንም አለፋት፣ አሁን ላይ ደርሷል። ሳቁ ተመልሶልናል አልሐምዱሊላህ ምናምን ስለነበሩ እህቶች ደግሞ ለኛ ደግሞ ሶብር እናድርግ ማለት ነው። አላህ Subhanahu Ta'ala ከተጋሾች ጎን ነው፣ ከተበዳይ ጎን ነው፣ ተታጋሾች ጎን ነው። ሶብረኞችን አበስራቸው በቃ ገባችሁ? በእንደዛ አይነት መልኩ ነው፣ ሌላ ነገር የለውምና ያን ነገር ነው። ምንም አትረባበሹ። አልሐምዱሊላህ አትሞክራ አይባልም። ሲጀመር ፈተና ሲበዛባችሁ ለኸይር ነው። አላህ Subhanahu Ta'ala ሲወዳችሁ ፈተና ያበዛባችኋል። ገባችሁ? በቤተሰቦቻችሁ ፈትናችኋል፣ በልጆቻችሁ ፈትናችኋል፣ በገንዘባችሁ ፈትናችኋል፣ በጤናችሁ ይፈትናችኋል፣ በተለያየ ነገር ይፈትናችኋል። ወንጀላችሁን ያቀለለላችሁ ስለሚወዳችሁ ነው፣ ሊያስተምራችሁ ነው። በቃ ለፈተናዎች ሁሉ አልሐምዱሊላህ ፈጣሪ ማመስገን ተገቢ ነው ማለት ነው። የምትወዱት የምታከብሩት በዱዓችሁ እሰቡት። በዱዓችሁ በጾለታችሁ፣ ሙስሊሞችን በዱዓችሁ፣ ክርስቲያኖችን በጾለታችሁ እሰቡት። ሌላ ነገር ምንም የምለው ነገር አይኖርም። እነ ውር እኔ በነገራችን ላይ ከዝንብ ማር አይጠበቅም፣ ከንብ ነው ማር የምትጠብቁትና ነገሮች ወጣ እንጂ ስለወጣ እንጂ ወንዶና ፈቅዶ ሚዲያ ላይ ስለወጣ ነው እንጂ ስለምንም ነገር አይደለም። እንደዛ አይነት አይደለም። አደጋ ቀርቶ እንቅፋት ሲመታው እንዲወጣ አልፈልግም። አይገርማችሁም? እንዲወጣ አይደለም እንደዚህ አይነት ግን ብዙ ጥላትም እንዳለው በጣም ብዙ ወዳጆችም አሉት። በጣም ብዙ ጥላቱ መጥፎ ሰዎችም እንዳሉ ደጋግ ሰዎች፣ የመልካም ልብ ባለቤቶች አላህ ከክፉ ነገር ይጠብቅህ፣ አላህ ይሰውርህ። ከመጀመሪያም ጥንቃቄ እንድታደርግ ነበረ። አላህ ካለው ደግሞ አልሐምዱሊላህ ብለህ አሜን ብለህ ተቀበል። አላህ ወደ ሙሉ ጤና ይመልስልህ። አላህ ወደ አፊያ ይመልስልህ። እግዚአብሔር ይማርህ። በተሻላችሁ አቅም በጣም ብዙ መልካም የሆኑ የመልካም ልብ ባለቤቶች የሆኑ አይተንበታል፣ አይቼበታለሁ እኔም በግሌ ማለት ነው። ሌላው ለምትጠያይቁኝ እህቶች በሙሉ ስለ ሁሉም ነገር በዱዓችሁ። ትናንት ዱንያ እቺ ናት። የሰው ልጅ ብርጭቆ ነው። ገባችሁ? ይሰበራል፣ አለቀ። ያጋጥማል፣ እንደዚህ አይነት ነገር ያጋጥማል። ስለዚህ ማንም ሰው ላይ ሀፕን ያደርጋል፣ ሀፕን አድርጓል። አልሐምዱሊላህ ያልገደለ በሽታ ሲወቀስ ይኖራል ይላል። ግን እኛ ደግሞ ስናመሰግነው አልሐምዱሊላህ ረቢል ዓለሚን አላህ Subhanahu Ta'ala ስለወደደው ነው፣ ስለፈቀደው ነው ሁን ያለውን ነገር የሚሆነው። እሱ የጻፈው ነገር መሰረዝም አይቻልም። ልንገራችሁ አላህ Subhanahu Ta'ala ስለቀደረው ነው እንጂ እናንተ ስላላችሁት አይደለም የሆነው። በዚህ ሰዓት ይሄ ይሆናል ያለው አላህ Subhanahu Ta'ala ገና ቀዷና ቀድር በፉአር ላይ ሲጻፍ ተጽፏል። ገባችሁ? አይደርቅም። ለሐል محفوظ ላይ የተጻፈ ነገር አይደርቅም። ስለዚህ ያን ነገር ነው። እኔ አልሐምዱሊላህ ማስተዋል የምችል ሰው ነኝ። ነገሮችን አይቼ ማለፍ የምችል ሰው ነኝ። ሰምቼ እንዳልሰማው የምችል ሰው ነኝ። ለማንም አይደለም በዚህ ማለት ነው። በዚህ ያክል አደጋ ቀርቶ የሰው ልጅ በኃይለኛው በጉንፋን እንኳን ሲያዝ በጣም ነው ማዝ ነው።
በጣም ነው ማዝነው ገባችሁ እኔ ለእናንተ ኤክስፕሌን ማድረግ አልፈልግም ግን ቢሆንም በዚህ ልክ ግን ከሰውነት ተራ ወጣችሁ ወደ አውሬነት ተቀይራችሁ ሳያችሁ ንድሮም ከናንተ እኮ ከዝንብ ማር አልጠብቅም ብያለሁ አልጠብቅም ደግሞ ምንም ይሁን ምንም አልহামዱሊላህ ምንም የሆነ ነገር የለም ምንም የተፈጠረ ነገር የለም ባላችሁበትም ዓለም ላይ አለ እንደዛ አይነት ነገር አክሲደንት አለ ያጋጥማል እንደዛ አይነት ነገር ህይወት እንደዚህ ነው ይቀጥላል ገባችሁ ህይወት ትቀጥላለች ካትቀጥላለች ህይወት አትቀጥልም አትቀጥልም ግን ባለፈው ታይም ላይ እናንተ የጠበቃችሁት ድግስ ነበረ በቃ ተሰብሮ ቀርቶት ድግስ ነበረ አልተሳካም አልহামዱሊላህ በረታ ጠነከረ አልহামዱሊላህ አሳየን ባለው መልኩ አሳየን በተቻለው መልኩ አላህም ማግዞት አንዳንድ ወንድሞችም እህቶችም ስበብ ሆነው እዚህ ደርሷል ገባችሁ ደግሞ ይሄ ነገር ሀፕን አደረገ አልহামዱሊላህ ምንም አንልም እኛ እኮ ከፈጣሪያችን ጋር ጦርነት አንፈጥርም እኮ ምክንያቱም ኩን ፊየኩን ሁን ያለው ይሆናል ይፈጸማል ያለው ይፈጸማል አለቀ ከዛ አልፎ ተርፎ ምንም አይነት መላመት ምንም ነገር የለም ግን መቼ ነው እንደ ሰውኝነት የምታስቡት መቼ ነው ከእንስሳነት ወደ ሰውነት የምትቀየሩት እኔ እምላችሁ ነገር አሁንም ቢሆን አይደለም በመታደንቁት ሰው አይደለም በቤታችሁ ገብቶ ይዩት በቃ ምንም ችግር የለውም እመሙ እንድትቀምሱት እኮ ነው አይግደልባችሁ ገባችሁ እመሙ እንድትቀምሱት በመታደንቁት ሰው አይደለም በመትወዱት በመታከብሩ ሳይሆን ከቤተሰቦቻችሁ ከደም ከስጋችሁ ከተቀላቀሉ ቤተሰቦቻችሁ ገብቶ ቅመሱት ያን ያክል ነው እንዲገባችሁ ምክንያቱም አይገባችሁም ደንዛችኋል እኮ በጥላቻ ስለደነዛችሁ ማለት ነው አሁን የናንተ ስለታችሁን አድርሱ በቃ ስለት የተሳላችሁ አላችሁ አይደል አድርሱ በቃ ኮንግራቹሌሽን እንኳን ደስ አላችሁ ምፈልጉት ይችን ነገር ተጠብቁ ነበር አይደል ተስላችኋል አይደል ሂዱና ስለታችሁን አድርሱ በቃ አለቀ እናንተ እኮ በቀላሉ ነገር እኮ ቀውና አደረጋለን እንትን እንላለን ስትሉ ያላችሁ ሰው የኖራችሁ ሰዎች ናችሁ ስለዚህ ኮንግራቹሌሽን እንኳን ደስ አላችሁ ስትመኙት ለነበራችሁ በሙሉ እንኳን ተሳካላችሁ እንደዛ እንደላችሁ ነው አይደል እንኳን ደስ አላችሁ በቃ ሌላ ነገር የለውም ደግሞ ይሄ ድድብናችሁ ማለት ነው ባይዘው ህስድናችሁ ምቀኝነት ማለት ነው ህስድነት ቁንቁን የበላው እንጨት ውስጣችሁ ባዶ ሆኖ ነው ውስጣችሁ ባዶነት ነው እንደዚህ የሚያጮሃችሁ ማለት ነው እንጂ ምንም ነገር አይደለም ከምቀኝነት ብትጸዱ ከህስድና ብትጸዱ ከበታችነት ስሜት ብትጸዱ የተሻለ ሰው የተሻለ አስተሳሰብ ይኖራችሁ ነበር ያ ነው በቃ አለቀ የተሻለ አስተሳሰብ የላችሁ የተከበባችሁ በምቀኝነት ነው وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون أولئك عليهم صلوات من ربهم ورحمة وأولئك هم المهتدون